ሰላም ሰላም እጅጉን እየተወደዳችሁና እየተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ የለተሮብ የከሳት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መተናል። ዛሬ ተጠባቂው የዩሮፓ ሊግ ፍጻሜ በሳን ማሜስ ስቴዲየም ላይ በአትሌቲኮ ቢልባኦ ስቴዲየም የሚደረግበት ጨዋታ አለ። ቶተንሃም ሆትስፐርን ከማንቸስተር ዩናይትድ የሚያገናኘውን ይህን ጨዋታ በሰፊው የምንመለከት ነው የሚሆነው። እንዲሁ ደግሞ አሰልጣኞች ሀሳባቸውንም ገልጿል። በአሰልጣኞቹ ዙሪያም የምናነሳቸው ሀሳቦች አሉ። እንዲሁም በሌሎች ክለቦች የተለያዩ ሀሳቦች ተነስተዋል። እንዲሁም የዝውውር መረጃዎችም አሉ። እነዚህን በሰፊው የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያ አንዳንድ መረጃዎችን ከሰጠናችሁ በኋላ ሰፋ ያለ የአውሮፓ ፍጻሜውን እንግዲህ የዩሮፓ ሊግ ፍጻሜ ጨዋታን በሰፊው የምንዳስስላችሁ ይሆናል ወደ መጨረሻ አካባቢ ማለት ነው። እናንተም እስከ መጨረሻው ድረስ ከኛ ጋር እንድትቆዩ እንጋብዛችኋለን። ወደ ፕሮግራሞቻችን አለፍን። በዛሬው ዕለት የሚደረገው የፍጻሜ ጨዋታን አስመልክቶ እንግዲህ አሰልጣኝ ሩበን አሞሪም እንዲሁም ደግሞ አሰልጣኝ አንጌ ፖስቴኮግሉ ሀሳባቸውንም ሰጥተዋል። ዋንጫውን ካላሸነፈን ፍጻሜውን ማንም ትዝ አይለውም ሲል ነው አሰልጣኝ ሩበን አሞሪም የተናገረው። የቀያዮቹ ዋና አሰልጣኝ ነው ሩበን አሞሪም ቡድናቸው ፍጻሜን ማሸነፍ እንዳለበትም አሳስበዋል። ቶተንሃምን እናውቃቸዋለን ያሉት ሩበን አሞሪም እነሱን ቡድናችንን ያውቁናል፣ እኛም ጠንካራ ማንነት አለን፣ ስለዚህ ጥሩ ጨዋታ ይሆናል በማለትም ነው የተናገሩት። አክለውም ዋንጫውን ማሸነፍ አለብን፣ ካልሆነ ማንም ሰው ፍጻሜ ደረሱ ብሎ አያወራም፣ በተለይ ማንቸስተር ዩናይትድ ውስጥ ሲሉ ነው የተደመጡት። አሞሪም ከጉዳት ስለተመለሱ ተጫዋቾችም ሀሳባቸውንም ሰጥተዋል። ጆሹዋ ዚርክዜ ይመለሳል ብዬ አልጠበቅኩም ነበር፣ በጣም በፍጥነት ነው ያገገሙት። የፍጻሜ ጨዋታ ላይ የቡድን አካል ለመሆን በጣም ጠንክረው ሰርተዋል፣ በዚህም ደስተኞች ነን ሲሉ ነው የገለጹት። ማቲያስ ደሊት የቡድን ስብስብ አካል ሆነው ወደ ስፔን ባይጓዝም የቡድኑ አጋሮቹ እንዲህ ደግሞ ቡድኖቹን ለመደገፍ ወደ ስፔን ባስክ ከመሄዱ ጋር መያያዙ የተገለጸ ሲሆን አሰልጣኝ ሩበን አሞሪም የዛሬ ዓመት ኤሪክ ቴን ሃግ ለኤፍኤ ካፕ ፍጻሜ ያለ አጥቂ እንደገባው እሱም ያደርግ እንደሆነ ሲጠየቅ ይህን ነገር በማለት ነበር መመለስ እየቻለው። ባለፈው ዓመት ላይ የተፈጠረው ነገር አሁን ላይ ምንም ለውጥ አይፈጥርም፣ ከቶተንሃም ጋር እንዴት እንደምንጫወት ነው የኛ ትኩረት ሲሉንም ሀሳባቸውን ገልጸዋል። አንድ ጋዜጠኛ ሩበን አሞሪም እንዲህ ሲል ጥያቄ አንስቶለት ነበር። ጋዜጠኛው እናንተ ዛሬ 9 ቁጥር አጥቂ ማጫወት ትችላላችሁ፣ ባለፈው ዓመት ይህ ነገር በኤፍኤ ካፕ ሆኖ ነበር ሲሉ ተጠይቀው እንግዲህ የኛ ጨዋታ ሲስተም እንደ ማንኛውም ሲስተም ኖርማል ነው፣ እንዲሁም ደግሞ ባህሪያችንን ሊቀያየር ይችላል፣ የምንጫወትበትን ሲስተም እንደ ሌሎች ክለቦች አይነት ነው ሲሉም ነው ሀሳባቸውንም በስፋት መግለጽም የቻሉት። ለማንቸስተር ዩናይትድ የዩሮፓ ሊግን ፍጻሜ ካላሸነፍክ ይቅርታ አድርግልኝና ይህ ትልቅ ስኬት አይደለም ሲሉም ሀሳባቸውንም ገልጿል። እዚህ ክለብ ውስጥ በጣም አስፈላጊው ነገር የፕሪሚየር ሊግ እንዲሁም ደግሞ የአውሮፓ ሻምፒየንስ ሊግን ማሸነፍ ብቻ ነው። ይህ የአውሮፓ ሻምፒየንስ ሊግ ተሳትፎን ሊሰጠን ይችላል፣ ነገር ግን የዩሮፓ ሊጉን ማሸነፍ ለማንቸስተር ዩናይትድ ለውጥ አያመጣውም ሲል ነው በዚህ ሰዓት ላይ አሰልጣኝ ሩበን አሞሪምም የተናገሩት። በዩሮፓ ሊግ ፍጻሜ ጨዋታ የእንግሊዙን ክለብ ቶተንሃምን ሆትስፐርን ለመግጠም ወደ ስፔን ባስክ የተጓዘውን የማንቸስተር ዩናይትድ ስብስብ ይፋ ተደርጓል። በዚህም መሰረት እንግዲህ ግብ ጠባቂ አንድሬ ኦናና፣ ቶም ሂተን እንዲሁም ደግሞ አልታይ ባይንደር በበረኛ ቦታ ላይ የተሳተፉ ወይም ደግሞ የተካለሉ ሲሆኑ በተከላካይ ቦታ ላይ ሃሪ አማስ፣ ፓትሪክ ዶርጎ፣ ዲያጎ ዳሎ፣ ጆኒ ኤቫንስ፣ ፍሬድሪክሰን፣ አይደን ሄቨን፣ ቪክተር ሊንድሎፍ፣ ሃሪ ማጉዌር፣ ኑሴር ማዝሪ፣ ሉክ ሾው እንዲሁም ደግሞ ሌኒ ኢዮሮ በተከላካይ ቦታ ላይ ተካተዋል። አማካዮች ካርሎስ ካሴሜሮ፣ ቶቢ ኮይለር፣ ኤሊክሰን፣ ብሩኖ ፈርናንዴስ፣ ኮቢ ማይኖ፣ ሜሰን ማውንት እንዲሁም ደግሞ ማኑኤል ኡጋርቴ የተካተቱ ሲሆን በአጥቂ ቦታ ላይ አማድ ያለው፣ አሌሃንድሮ ጋርናቾ፣ ራስመስ ሆይሉንድ እንዲሁም ደግሞ በጉዳት ላይ የነበረው ጆሹዋ ዚርክዜ መካተታቸው ነው በትላንትናው ዕለት ይፋ መደረግ የቻለው። እነዚህ ተጫዋቾች እንግዲህ በዛሬው ጨዋታ ላይ ቤስት 11 ውስጥ የመግባት እድል አላቸው ተብሎ የሚጠበቁም ተጫዋቾች ናቸው። ቶተንሃም ከገባህ ዋንጫ አትበላም ለሚለው ምላሽ እንሰጣለን ሲል ሚኪ ቫንደቢን ሀሳቡንም ሰጥቷል። በትላንትናው ዕለት የቶተንሃም ተከላካይ ስፍራ ተጫዋች የሆነው ሚኪ ቫንደቢን ቡድናቸው ክለቡ የማይታመንበትን የዋንጫ አሸናፊነት መለወጥ እንደሚፈልግ ነው የገለጸው። ቶተንሃምን ስቀላቀል ሰዎች መቼም ቢሆን ዋንጫ አታሸንፍም ብለው መሳለቅ ይጀምራሉ የሚለው ተጫዋቹ አሁን ላይ ለነሱ ምላሽ የምንሰጥበት ጊዜም ደርሷል ሲልም ተናግሯል። አክሎም በቶተንሃም ቤት ያለንን ነገር አስተሳሰብ መቀየር እንፈልጋለን ሲል ፍጻሜው ማሸነፍም እንደሚፈልጉም ሚኪ ቫንደቢን አያይዞም መናገርም ችሏል። የሰሜን ለንደን ክለብ ቶተንሃም ወሳኝ የመሃል ሜዳ ተጫዋች የሆነው ሉካስ በርግቫል ከዛሬው የፍጻሜ ጨዋታ ውጪ መሆኑ ነው የተገለጸው። ተጫዋቹ ባጋጠመው ጉዳት ምክንያት ለረጅም ጊዜ ከሜዳ ርቆ መቆየቱም አይዘነጋም። በሌላ በኩል ኢስማኤል አሳር ለፍጻሜው ጨዋታ ዝግጁ መሆኑን አሰልጣኝ አንጌ ፖስቴኮግሉም ተናግሯል። አሰልጣኝ አንጌ ፖስቴኮግሉ ሲቀጥሉም እዚህ የመጣነው ዋንጫ ለማሸነፍ ነው ሲሉ ነው በፕሬስ ኮንፈረንስ ላይ ሀሳባቸውን መስጠት የቻሉት።
የሰሜን ለንደን ክለብ ቶተናም ዋና አሰልጣኝ የሆኑት አንጌ ፖስትኮግሉ የዛሬው የፍጻሜ ጨዋታ በፊት አስተያየታቸውን ሰጥተው ነበር። አሰልጣኝ አንጌ ፖስትኮግሉ ምን አለው የሚለውን ስንመለከት ወደ ክለብ የመጣሁበትን ዋነኛ ዓላማ የማሳካት እድል አኘኝ፣ ወደዚህ የመጣሁትም ዋንጫ ለማሸነፍ ነው ሲሉ ነው ከትናንትና የፕሬስ ኮንፈረንሳቸው ላይ ሀሳባቸውን መስጠት የቻሉት። ከክለቡ ጋር ብለያይም የትም ቦታ ሆኜ ዋንጫ ለማሸነፍ ጥረት ማድረግን እቀጥላለሁ። የኔ የወደፊት ቆይታ ለውጥ አያመጣም። አሁን ላይ በጣም አስፈላጊው ነገር ለክለቡ እንዲሁም ደግሞ ደጋፊው ልዩ ነገር የማምጣት እድሉን መጠቀም ነው። በቶተናም ውስጥ የጀመርኩት ሴራ አሁንም ገና አልተጠናቀቀም። ዋንጫዎችን ካጣን ከኃላፊነት አለቅም። ቶተናምን በሁሉም ቦታ ተፎካካሪ የማድረግ ስራው አሁንም አንድ ዋንጫን ስራውን ሊያጠናቀቅም አይችልም ሲሉ አሰልጣኙ መናገር ችሏል። ሰን ሆንግሚን ሀሳቡንም ይሰጣል። የዋንጫ የመጨረሻ እድሌ ሊሆንም ይችላል ሲል ነው የተናገረው። የቶተናሙ አምበል ሰን ሆንግሚን የዛሬው የፍጻሜ ጨዋታ ዋንጫ የሚያሸንፍበት የመጨረሻው እድል ሊሆን እንደሚችል ነው የገለጸው። ዋንጫ ማሸነፍ በክለብ ውስጥ ሁሉንም ነገር ይቀይራል ያለው ሰን ሆንግሚን አስተሳሰባችንን እንዲሁም ደግሞ ታሪካችንን ይቀይራል፣ ለሌላው ዋንጫ ተፎካካሪም ያደርግናል በማለት ተናግሯል። ዋንጫውን ማሸነፍ ፍጻሜው ዋንጫ ላሸነፍን የምንችልበት የመጨረሻ እድሌ ሊሆንም ይችላል ወይም ደግሞ ዋንጫ የሚያሸንፍበት እድል ብቻ ሊሆን ይችላልም ሲል ሰን ሆንግሚን እየተናገረ ሲል አክሎም ሙሉ ትኩረቴ በ90 ደቂቃ ውስጥ ብቻ ነው። ስለዚህ እነዚህ ለ10 ዓመታት ቆይቻለሁ፣ ዋንጫ ማሸነፍ ብቻ ነው የምፈልገውም ሲል የዛሬው ዋንጫ ሊገባኛል፣ ይህ ነገር ደግሞ ለማድረግ ሙሉ 90 ደቂቃ እታገላለሁ ሲል ሰን ሆንግሚንም ተናግሯል። አማድ ዲያሎም ተናግሯል። ከዛሬው ጨዋታ በፊት ቡድኑ ላይ ባለው ስሜት በጣም ተገርም ያለው ስሜቱ አዎንታዊ ነው ብዬ አስባለሁ። እኛ በመጨረሻ ደረጃ ላይ እንደሆነንም እናውቃለን። ስለዚህ አዎንታዊ መሆን አለብን። እንዲሁም ደግሞ ጨዋታው ላይ ትኩረት መስጠትም አለብን። ለዚህ ለመቅረብም እንሞክራለን። ለዚህም ይህን ነገር ለማድረግ እንሰራለን ሲል አማድ ዲያሎም ተናግሯል። አሌሃንድሮ ጋርናቾ በዚህ ሰዓት ላይ ቡድኑ ላይ ያለው ስሜት እጅግ በጣም አስደናቂ ነው፣ ዋንጫውንም ማንሳት እንፈልጋለን ሲል ነው የተናገረው። ሃሪ ማጉዌርም ሀሳቡንም ይሰጣል። ደጋፊዎቹ በዚህ የውድድር ዓመት የማይታመኑ ነበሩ። ሁሉን ተጫዋቾች በተደጋጋሚ ድጋፍ ሲያሳዩ ተገርመንም ነበር፣ ምክንያቱም ብዙ ጊዜ እናሳዘናቸውም ነበር። ነገር ግን ደጋፊዎቹ እስካሁን ድረስ ከኛ ጋር ናቸው። ዘንድሮ በኤሮፓ ሊግ ጥሩ ጊዜያትን እንዲሁም ደግሞ የማይረሱ ትዝታዎችን ሰርተናል። በግሌ ከደጋፊዎች የምናገኘው እንደዚህ አይነት ድጋፍ አስገርሞኛል ሲል ነው የተናገረው። በዓለም ላይ ካሉ ምርጥ ደጋፊዎች መሆናቸውን በቅርብ ወራት ውስጥ አረጋግጠውልናል። ለዚህም ነው ዋንጫ ሊሰጣቸው የሚገባው ሲል ተናግሯል። በ2021 የዩሮፓ ሊግ ጨዋታ ላይ ካፒቴን ነበርኩኝ፣ የፍጻሜ ጨዋታ ላይም እንደዛው። ነገር ግን ጨዋታውን በጉዳት አመልጦኝም ነበር። ምናልባት ያን ጨዋታ በጫወት ኖሮ ውጤቱ እየተለየ ይሆን ነበር ሲል ነው ሃሪ ማጉዌር ስለ 2021 የዩሮፓ ሊግ ፍጻሜ ሽንፈት ሀሳቡንም ማሳት የቻለው። ሃሪ ማጉዌር ሀሳቡንም ሲቀጥለው ባለፈው ዓመት የኤፍኤ ካፕ ዋንጫ ላይ አመልጦኝም ነበር። ሁለቱንም ግጥሚያዎች በአሰልጣኝ ኤሪክ ቴን ሃግ ስር ነበር። ነገር ግን የፍጻሜው ጨዋታ አመልጦኛል። ምንም እንኳን እኔ ባልኖርም ሌሎች ተጫዋቾች የሰሩት ስራ እጅግ በጣም አስደናቂ እንዲሁም ደግሞ ማራኪ ነበር። ባሳኩት ዋንጫ ደስተኛ ነበርኩኝ። ነገር ግን ከቪያሪያል ጋር የተደረገው የዩሮፓ ሊግ ፍጻሜ ጨዋታ ላይ ውጤቱ በጣም አሳማሚ ነበር። በዚያ ውድድር የቡድኑ ወሳኝ አካል ነበርኩኝ። እናም ጨዋታዎችን ማሸነፍ ፈለጌ ነበር። ያንን ግጥሚያ ደግሜ ተደጋግሜ ተመለከትኩት። እናም የነበሩትን ተጫዋቾች ጥሩ የመጫወት ይመስለኛል። ነገር ግን እድሌ አልነበረም። ይህ ነገር ሁሌም ሊሳካልኝ ይችል ነበር ሲል ነው የተናገረው። በዘንድሮው የአውሮፓ ሊግ ፍጻሜ ጨዋታ አንድ እድል ሆኖ ከቶተናም ጋር ተገናኝተናል። እናም ጥሩ ጨዋታ ለጨዋታውም ሙሉ ዝግጁ ነኝ ሲል ሀሳቡንም ነው የሰጠው። ማንቸስተር ዩናይትድ ማቲያስ ኩኛን ካስፈረመ በኋላ ቪክተር ዮከረስ ላይ የሚያደርገውን እንቅስቃሴም ያፋጥናል ሲል ሀሳቡንም የገለጸው ሊኪፕ ነው። እንዲሁም ዩናይትድ ለቪክተር ዮከረስ ተጠባጭ እንቅስቃሴ የጀመረው የመጀመሪያ የአውሮፓ ክለብ ነው። በተጨማሪም ማንቸስተር ዩናይትድ ከዚህ ውድድር ራሳቸውን ማግለልም አይፈልጉም ሲል ነው ሊኪፕ መረጃውን በሰፊው ይዞት መውጣትም የቻለው። እንደ ፈረንሳዩ ታማኝ ጋዜጣ ሊኪፕ ዘገባ ከሆነ ማንቸስተር ዩናይትድ ከቪክተር ዮከረስ ለማስፈረም የመጀመሪያው ተጨባጭ እንቅስቃሴ ማድረጉም በተጨማሪ የራሱ ለማድረግ በ100% እምነት ላይ መኖራቸው ነው የተገለጸው። ማንቸስተር ዩናይትድ አሁንም ኪሳራ ውስጥ ነው የሚገኘው። ማንቸስተር ዩናይትድ አስቀድሞ ከፈጸማቸው ዝውውሮች ሳይከፍል የቀረ 300 ሚሊዮን ፓውንድ ተደምሮ ያለበት ዕዳ 1 ቢሊዮን ፓውንድ በላይ መሆኑ ነው የተገለጸው። ሆኖም ክለቡ በዚህ ዓመት በሰራው የቀለቀን እንዲሁም ደግሞ የሰራተኞች ቀነሳ 160 ሚሊዮን ፓውንድ ገቢ ያገኛል ተብሎም ይጠበቃል። እናም ዩናይትድ ለ6 ተከታታይ ዓመታት ኪሳራ ውስጥ ሆኖ እንደሚቀጥል ያሳያል። ክለቡ በአጠቃላይ በ6 ዓመታት 450 ሚሊዮን ፓውንድ ከስሯልም ነው ሜል ስፖርት ይዞት የወጣው መረጃ የሚያሳየው።
ኬቨን ዴብሪን መንገድ በስሙ ተሰይሞለታል። ማንቸስተር ሲቲ ለታሪካዊ የመሃል ሜዳ ተጫዋች ኬቨን ዴብሪን መንገድ በስሙ መሰየሙ ነው የተገለጸው። ማንቸስተር ሲቲ ለኬቨን ዴብሪን ክብር በክለቡ አካዳሚ ውስጥ ያለውን አንዱን መንገድ በስሙ መሰየሙ ነው የተገለጸው። ኬቨን ዴብሪን በተጨማሪም ከክለቡ የህይወት ዘመን ነፃ የስቴዲየም ትኬት እንደተሰጠውም ይታወሳል። ቤልጂየማዊ አማካይ ኬቨን ዴብሪን ትላንት ምሽት በኢታድ ስቴዲየም የመጨረሻ ጨዋታውንም አድርጎም ነበር። አንድሪያ ቤርታ ከ15 በላይ አጥቂዎችን አነጋግሯል። ለዚያም ነው ብዙ ተጫዋቾች ከአርሰናል ጋር ስማቸው የሚነሳው። ለዚህም ምሳሌ ሮድሪጎ ከሳምንታት በፊት በወኪሉ በኩል ማነጋገራቸው ነው የተገለጸው። ተጫዋቹ ከመወሰኑ በፊት ጃቪ አሎንሶን ያነጋግራል። ሪያል ማድሪድ ለተጫዋቹ 80 ሚሊዮን ፓውንድ ይፈልጋልም ነው የተባለው። እውነታው አንድሪያ ቤርታ ብዙ የአጥቂ አማራጮችን አቅርቧል። የመጨረሻው ውሳኔ ግን አንድ ተጫዋች ብቻ ይሆናል ሲል ሃንድ ኦፍ ኦዚል ዘግቧል። የአርሰናልን አጥቂ መስመር ችግር ለመቅረፍ የተሰጠው አቅጣጫ አንድሪያ ቤርታ ብዙ አማራጮችን እንዲያስስ እንዲሁም ደግሞ ካለፈው ክረምት በተለየ መልኩ ሁሉንም የሚሳበበትን ተጫዋቾች ማምጣት እንዲሁም ደግሞ ይህንን አማራጭ በማጣት እንደ ስተርሊንግ ያሉ ውሰቶችን ከማምጣት ያድናል ሲል ሃንድ ኦፍ ኦዚል ጨምሮ መናገር ችሏል። ከቶማስ ፓርቴ ጋር የሚደረጉ የኮንትራት ንግግሮች በዚህ ሳምንት ተጠናክሯል። የፓርቴ ወኪልም በእሁዱ ጨዋታ ተገኝቶም ነበር። በሁለቱም በኩል መፍትሄ ለማግኘት እየሰሩም ይገኛሉ። ምንም ስምምነት ባይደረግም ሁለቱ ወገኖች ፓርቴ በለንደን እንዲቆየም ይፈልጋሉ ሲል ቻርልስ ዋትስ ይዞት የወጣው ዘገባም ያሳያል። ቤንጃሚን ሴስኮ ክረምት ላይ አርቢ ሌፕዚግን ይለቃል። አርሰናልን ጨምሮ በርካታ የአውሮፓ ክለቦች እየተፈለገም ይገኛል። መዳረሻው የት እንደሚሆን ግልጽ የሆነ ነገር የለም ሲል ፋብሪዚዮ ሮማኖ በትላንትናው ዕለት ስካይ ስፖርት መረጃው ይዞት መውጣትም የቻለው ሌላኛው መረጃ ነው። ፍሎሪያን ዊርትዝ ሊቨርፑል የመጫወቻ ሀሳብ ወዶታል። ሊቨርፑል እሱን ለማስፈረም እስከ መጨረሻው ይሞክራሉ። የገንዘብ ችግር የለም ሲል ሉዊስ ስቲል ይዞት የወጣው ዘገባም ያሳያል። ፍሎሪያን ዊርትዝ ምናልባትም ወደ ሎስ ብላንኮቹ የሚሄድም እድል ይኖረዋል። ትላንትና በወጣ በብሬኪንግ ኒውስ መሰረት ሪያል ማድሪዶች አንድ አማካይ ይፈልጋሉ። ምናልባትም የተጫዋች አሰልጣኙን ተከትሎ እንግዲህ ወደ ሎስ ብላንኮቹ የሚሄድም እድል ይኖረዋል። እስካሁን ድረስ ባየር ሊቨርኩሰን የሚጠይቀው 150 ሚሊዮን ዩሮ ለበርካቶቹ አዳጋች ሊሆን ይችላል። በዚህም የተነሳ እንግዲህ መዳረሻው እስካሁን ድረስ የት እንደሆነ አልታወቀም። ማንቸስተር ሲቲ ሚሎር ኪርኬዝን ለማስፈረም ከሊቨርፑል ጋር መፋለም ይፈልጋል። ማንቸስተር ሲቲም ጥያቄ ያቀርባል። እናም የሊቨርፑል እውነተኛ ተቀናቃኞች ሆነው ይቆጠራሉ ሲል አንድ ዘገባም ይዞት መውጣት ይችላል። ሊቨርፑል ቤንጃሚን ሴስኮን ወደ አንፊልድ ለማምጣት ከፍተኛ ፍላጎት አላቸው። ካለፈው ዓመት ጀምሮ እየጠበቁትም ነበር። ዋጋው 100 ሚሊዮን ዩሮ ብቻ ነው ሲል ዴቭ በኦኩፕ ዘገባ ላይ ይዞት የወጣው መረጃም ሌላኛው መረጃ ነው። ኤንዞ ማሬስካ በጨዋታ ቀኑ ደስተኛ አይደለንም ሲሉ ነው የገለጹት። የሰማዮቹ ዋና አሰልጣኝ ኤንዞ ማሬስካ የኮንፈረንስ ሊግ ጨዋታ ፍጻሜ የሚያደርጉበት ቀን ከፕሪሚየር ሊግ ጨዋታ ጋር መቃረቡ እንዳላስደሰታቸውም ተናግሯል። ሪያል ቤቲስ አርብ፣ እኛ ደግሞ እሁድ መጫወታችን አላስደሰተኝም ሲሉ አሰልጣኝ ኤንዞ ማሬስካ ቅሬታቸውንም ገልጸዋል። የኮንፈረንስ ሊግ የፍጻሜ ጨዋታ ቀጣይ ሳምንት ረቡዕ እንደሚደረግም ይታወቃል። እሁድ የሪያል ቤቲስ እንዲሁም ደግሞ አትሌቲኮ ማድሪድን ጨዋታ ለመታደም ስፔድ ማድሪድም ነበርኩኝ። አሰልጣኝ ኤንዞ ማሬስካ አያይዞ በፍጻሜው ጨዋታ ፊሊፕ ጀርጌንሰን በቋሚ ግብ ጠባቂነት እንደሚሰለፍም አረጋግጧል። ቼልሲን ጨምሮ ብዙ ትልልቅ ክለቦች ኤሚሊያኖ ማርቲኔዝን ማስፈረም ይፈልጋሉ። በረኛው ሻምፒዮንስ ሊግ የሚሳተፍ እንዲሁም ደግሞ ለዋንጫ የሚፎካከር ክለብ መግባትም ይፈልጋል ሲል ዲዮሮአስ ዘገባውን ይዞት መውጣትም ችሏል። ቼልሲ የሮድሪጎን ቆይታ በቅርበት እየተከታተሉ ሲሆን ይፋዊ ጥያቄ ለማቅረብም እያጤኑበት ይገኛሉ። በእርግጥ ንግግሮች ገና አልተጀመሩም። ነገር ግን ስለ ዝውውሩ ሁኔታ ለመረዳት በቼልሲ ሰዎች እንዲሁም ደግሞ በተጫዋቹ ወኪሎች መካከል ንግግሮችም ነበሩ። ኤንዞ ማሬስካ ስለ ኢማኑኤል ፔሌግሪኒ ሀሳባቸውንም ይሰጣሉ። ከሱ ጋር በፍጻሜ መገናኘት ልዩ ነው። ከኢማኑኤል ፔሌግሪኒ ጋር 4 ዓመታትን አሳልፋለሁ። በሙያው ላይ በታሪኩ ምክንያት በተለይም ምርጥ ሰው ስለሆነ ለኔ ማመሳከሪያ ነው። ትላንትና ከኢማኑኤል ፔሌግሪኒ ጋር ተገናኘው። እውነቱን ለመናገር በጣም እንቀራረባለን። ቀደም ባለው ጊዜያትም ብዙ ተነጋግረናል። ወደፊትም አብረን የምንሰራ እድል ሊኖርም ይችላል ሲል ስለ ቀድሞ የክለብ አጋሩ ሀሳባቸውንም ሰጥተዋል። ኤንዞ ማሬስካ ሲናገሩም ከማንቸስተር ዩናይትድ ጨዋታ ጀምሮ ተጫዋቾቻችንን አላየዋቸውም። ዛሬ ነው የማያቸው። በግል ጉዳይ ትላንትና እስከዚህ ድረስ አልነበርኩም። ትኩረታቸውን ኖቲንጋም ፎረስት ላይ ብቻ ነው የሚያደርጉት። ያንን ጨዋታ ከጨረሰን በኋላ ወደ ፍጻሜው እንገባለን። ስለ ፍጻሜው ጨዋታ ላወራችሁ ወይም ደግሞ ላወራችሁ የምንችልበት እድል አይኖረኝም። በአሁኑ ሰዓት ላይ የኖቲንጋም ጨዋታ ይበልጣል ብዬም አስባለሁ ሲሉ ተናግረዋል። ሪያል ቤቲስ አርብኝ ደግሞ እሁድ መጫወታችንም አሁንም ደስተኛ አይደለንም ሲሉ ሀሳባቸውንም መግለጽ ችለዋል።
ኤንዞ ማሬስካ በንኩንኩ እንዲሁም ደግሞ ማርክ ጉዩ ላይ ሀሳባቸውንም ሲሰጡ በአሁን ሰዓት ማርክ ጉዩ እንዲሁም ደግሞ ክሪስቶፈር ንኩንኩ በስልጠናው መሳተፍ ጀምረዋል። ነገር ግን ሁለቱም አሁንም 100% ዝግጁ አይደሉም ሲሉ ሀሳባቸውንም ገልጸዋል። ስለ ኮንፈረንስ ሊጉም መጨረሻ ሲናገሩ ዋናው ግብ በእርግጠኝነት ከቼልሲ ጋር የአውሮፓ ውድድር እንደገና ማሸነፍ ነው። ለክለቡ፣ ለደጋፊዎቹ፣ ለሁሉም ሰው አስፈላጊው ነገር ትክክለኛውን አቅጣጫ እየሄድን እንገኛለን። ይህንን ውድድር ዓመት ተጫዋቾች ዋንጫዎችን እንዲያሸንፉ ረድቷል። የአሸናፊነት አስተሳሰብ ለመገንባት ብቸኛው መንገድ አሁን ላይ ለመጨረሻ እርምጃ ተቃርበናል። ዋንጫውንም እንደምናሸነፍ ተስፋ አድርጋለሁ ሲሉ ነው የተናገሩት። የአውሮፓ ፍጻሜን ስትጫወት አንድ ቡድን ከ48 ሰዓት በላይ ሊኖረው የተለመደ ነው ብለህ ታስባለህ ተብሎ ተጠይቆም በፍጹም አይደለም። ዩኤፋ፣ ላሊጋ፣ የእንግሊዝ ፕሪሚየር ሊግ ሁላቸውም የተለያየ ሕግ አላቸው። ይህን ነገር እኔ አላውቅም ሲሉ ነው የተናገሩት። ኤንዞ ማሬስካ ሰኞ ዕለት የአትሌቲኮን ነው የሪያል ቤቲስን ጨዋታ ለመመልከት ማድሪድ ተገኝቼ ነበርም ሲሉም በጨዋታው ላይ ተናግሯል። በዛሬው ዕለት ተጠባቂው የዩሮፓ ሊግ ፍጻሜ በስፔን ባስክ ግዛት ላይ በምትገኘው በአትሌቲኮ ቢልባኦ ስቴዲየም በሳን ማሜስ ስቴዲየም ላይ የሚደረገው የቶተንሃምና የማንቸስተር ዩናይትድ ተጠባቂው የፍጻሜ ጨዋታ ይደረጋል። ይህን ጨዋታ እኛም በሰፊው የምንመለከትበት ነው የሚሆነው። እነዚህ ሁለቱ ክለቦች እንግዲህ ዛሬ በዩሮፓ ሊግ ፍጻሜ ይገናኛሉ ምሽት 4 ሰዓት ላይ። በዛሬው ጨዋታ ላይ ፍሊክስ ዘዋይር የጨዋታው ዋና ዳኛ ሆነው ባስቲያን ዳንክሌት የቫር ዳኝነቱን የሚመሩትም ነው የሚሆኑት። ቶተንሃም ሆትስፐር ከማንቸስተር ዩናይትድ ዛሬ ምሽት 4 ሰዓት ላይ በዩሮፓ ሊግ ፍጻሜ የሚፋጠጡ ይሆናሉ። እነዚህ ሁለቱ ክለቦች በዚህ ዓመት 3 ጊዜ እየተገናኙ ሲሆን ሶስቱንም ቶተንሃም ሆትስፐር ማሸነፍ ችሎ ነበር። በእንግሊዝ ፕሪሚየር ሊግ የደርሶ መልስ ጨዋታ የመጀመሪያው ዙር ጨዋታ በኦልድ ትራፎርድ ማንቸስተር ዩናይትድ 3-0 በሆነ ውጤት ማሸነፉን በርካቶቻችን እናስታውስ ነበር። በስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ በዛ ጨዋታ ላይ ብሬንዳን ጆንሰን፣ ዲያን ኩሉዘቪስኪ እንዲሁም ደግሞ ዶሚኒክ ሶላንኬ ነበር ጎሎችን ማስቆጠር የቻሉት። በዛ ጨዋታ ላይ ብሩኖ ፈርናንዴስ ካፒቴኑ እንግዲህ ስትሬት ሬድ ካርድ ምክንያት በ42ኛው ደቂቃ ላይ በቀይ ካርድ መውጣቱን ተመልክተን ነበር። ጀምስ ማዲሰን ላይ በሰራው ጥፋት ምክንያት ማለት ነው። በዛ ጨዋታ ላይ 3-0 በሆነ ውጤት ነበር የተሸነፈው በሜዳውና በደጋፊዎቹ ፊት። በዛ ጨዋታ ላይ አሰልጣኝ ኤሪክ ቴናግ የማንቸስተር ዩናይትድ ዋና አሰልጣኝ ሆነው ይህን ጨዋታ መምራትም ችለው ነበር። ከዛ በኋላ እንግዲህ 4-3 በሆነ ውጤት ደግሞ በካራቦ ካፕ የሩብ ፍጻሜ ጨዋታ ተገናኝተውም ነበር። በዛ ጨዋታ ላይ እንግዲህ 4-3 በሆነ ውጤት ነው በቶተንሃም ሆትስፐር ስቴዲየም ላይ በተደረገ ጨዋታ መጠናቀቅ የቻለው። በዛ ጨዋታ ላይ በርካቶቻችን እንደምናስታውሰው እንግዲህ የማንቸስተር ዩናይትድ በረኛ የሆነው አልታይ ባይንደር በዛ ጨዋታ ላይ ተሰልፎ ተጫውቶ ነበር። እንዲሁ ያልተጠበቀ ስህተቶችን ሲፈጽም ተመልክተን ነበር። በተለይም የቶተንሃም ሆትስፐር የመጨረሻውን ጎል ሰን ሆንግሚን ከኮርና ያሻገራት ኳስ ቀጥታ ጎል ላይ መሰንከሯ እንግዲህ በርካቶችን ለቁጣ ያስነሳ ጎል ነበረች። በዛ ጨዋታ ላይ ዶሚኒክ ሶላንኬ፣ ዲያን ኩሉዘቪስኪ እንዲሁም ደግሞ ሰን ሆንግሚን ነበር ጎሎችን ማስቆጠር የቻሉት። ዶሚኒክ ሶላንኬ በዛ ጨዋታ ላይ 2 ጎሎችን ማስቆጠር ችሎ ነበር። እስከ 54ኛው ደቂቃ ላይ እንግዲህ ቶተንሃም ሆትስፐር 3-0 ሲመራ ቢቆይም 2 ተከታታይ ጎሎችን ማንቸስተር ዩናይትዶች በጆሹዋ ዚርክዚ እንዲሁም ደግሞ በአማድ ዲያሎ ምክንያት በማስቆጠራቸው 3-2 ሲመሩ ቆዩ። ነገር ግን የመጨረሻው እንዲሁም ደግሞ ማረጋገጫዋን ጎል ሰን ሆንግሚን ኮርና የተሻገረችውን ኳስ በማስቆጠር እንግዲህ 4-2 መምራት ችሎ ነበር። ነገር ግን በ90+4 ላይ ጆን ኤቫንስ ከአማድ ዲያሎ የተሻገረለትን ኳስ በማስቆጠር 4-3 በሆነ ውጤት ማጠናቀቅ ችሎ ነበር። በዚህም እንግዲህ ካራቦ ካፕ ውጪ መሆኑን ማንቸስተር ዩናይትድ ማረጋገጥ የቻለበትን አጋጣሚ ተመልክተን ነበር። ይህ ጨዋታ የማንቸስተር ዩናይትድ እና የቶተንሃም ሆትስፐር የዚህ ዓመት ሁለተኛ ጨዋታቸው ነበር። ሌላኛው በ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ በዚሁ በቶተንሃም ስቴዲየም በተደረገ ጨዋታ ቶተንሃም ሆትስፐር 1-0 በሆነ ጠባብ ውጤት ማሸነፉንም ተመልክተን ነበር። በዛ ጨዋታ ላይ ጀምስ ማዲሰን ነበር ገና በ13ኛው ደቂቃ ላይ እጅግ በጣም ምርጥ የምትባል ጎል በማስቆጠር እንግዲህ ጨዋታውን ማጠናቀቅ የቻለው። ቤንታንኩር በዛ ጨዋታ ላይ በጉዳት ምክንያት ተቀይሮ መውጣትም ችሎ ነበር። ያለፉትን 5 ጨዋታዎች እንግዲህ ማንቸስተር ዩናይትድ ቶተንሃም ሆትስፐርን ማሸነፍ አልቻለም። ካለፈው ዓመት ጀምሮ 4ቱን ቶተንሃም ሆትስፐር ያሸነፈ ሲሆን አንዱን በአቻ ውጤት ነው ማጠናቀቅ የቻሉት። የዛሬው የፍጻሜ ጨዋታ ደግሞ በሳን ማሜስ ባስክ ግዛት ላይ በሚደረገው የስፔን ጨዋታ እጅግ በጣም ተጠባቂ ያደርጓል። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ ማንቸስተር ዩናይትድ 94 ጊዜ ያሸነፈ ሲሆን ቶተንሃም ሆትስፐር 50 ጊዜ ማሸነፍ ችሏል። 48 ጊዜ ደግሞ አቻ ነው መለያየት የቻሉት። በዩሮፓ ሊጉ ያላቸውን ስታቲክስ ስንመለከት ቶተንሃም ሆትስፐር 9 ጨዋታዎችን አሸንፎ 2 ሽንፈት ያስተናገደ ሲሆን 3ቱን በአቻ ውጤት ነው ማጠናቀቅ የቻለው። ማንቸስተር ዩናይትድ በተቃራኒው እንግዲህ በአውሮፓ ታላላቅ ሊጎች ወይም ደግሞ በአውሮፓ ውድድሮች ላይ ምንም ሽንፈት ያላስተናገደ ክለብ መሆኑን ተመልክተናል። በአውሮፓ ቻምፒየንስ ሊግ ሁሉም ክለቦች ሽንፈት እንዳስተናገዱ ተመልክተን ነበር። በዩሮፓ ሊጉ እንዲሁ በርካቶቹ ሽንፈት ያስተናገዱ ሲሆን ማንቸስተር ዩናይትድ ብቻ ነው ያልተሸነፈው።
ኮንፈረንስ ሊጉም እንግዲህ ቼልሲ ሽንፈት እንዳስተናገደም ተመልክተን ነበር። ቼልሲ ነው እንግዲህ እስካሁን ድረስ ጠንካራ ጉዞን እያደረገ የሚገኘው እንዲሁም ደግሞ ለፍጻሜ ከሪያል ቤቲስ ጋር የሚፋጠጠው ቼልሲ እሱም ሽንፈት ማስተናገድ ችሏል። በዩሮፓ ሊጉ ግን ማንቸስተር ዩናይትድ 9 ጨዋታዎችን አሸንፎ በአምስቱ አቻ መውጣት ችሏል። ምንም አይነት ሽንፈት እስካሁን ማስተናገድም አልቻለም። እንዲሁ ዛሬ የሚያሸንፍ ከሆነ እንግዲህ ሁለተኛው ክለብ ይሆናል እስካሁን ድረስ ያልተሸነፈ እንዲሁም ደግሞ ዋንጫውን ማንሳት የቻለ በአውሮፓ ታላላቅ ውድድሮች ላይ ማለት ነው። ዛሬ ከሜዳቸው ውጪ ሁለቱም ተጉዘው እንግዲህ በባስክ ግዛት ላይ በሚገኘው በሳን ማሜስ ስቴዲየም ነው ጨዋታቸውን የሚያደርጉት። የመጨረሻ 5 የዩሮፓ ሊግ ጨዋታዎችን ስንመለከት ሁለቱም በተመሳሳይ 4 ጨዋታዎችን ያሸነፈ ሲሆን አንዳንድ ጨዋታ ደግሞ አቻ መለያየታቸው ነው ስታቲክሳቸው የሚያመላክተን። በአጠቃላይ እንግዲህ በሁሉም ውድድሮች ያደረጉትን ጨዋታዎች ደግሞ ስንመለከት በሁሉም ውድድሮች ቶተንሃም ሆትስፐር 25 ጨዋታዎችን ያሸነፈ ሲሆን 25 ሽንፈቶችን እንዲሁ መቅመስም ችሏል። 8 አቻዎችን ነው ማስመዝገብ የቻለው። ማንቸስተር ዩናይትድን ስንመለከት ደግሞ 22 ጨዋታዎችን ብቻ ነው ማሸነፍ የቻለው። 19 ጨዋታዎችን የተሸነፈ ሲሆን 17ቱን በአቻ ውጤት ማጠናቀቅም ችሏል። የመጨረሻ 5 ጨዋታዎችን ስንመለከት ደግሞ ማንቸስተር ዩናይትድ ካለፉት 5 ጨዋታዎች ሁለቱን ብቻ ማሸነፍም ችሏል። እሱም በዩሮፓ ሊጉ የቀናውን እድል ነው መመልከት የምንችለው። በሳን ማሜስ እንዲሁም ደግሞ በማንቸስተር ዩናይትድ በኦልድ ትራፎርድ ባደረገው የደርሶ መልስ ጨዋታ ማሸነፉን ተመልክተን ነበር። እነዚህን ነበር ማሸነፍ የቻለው። ነገር ግን በእንግሊዝ ፕሪሚየር ሊግ ተከታታይ 3 ሽንፈቱን ማስተናገድም ችሏል። እንዲሁ ደግሞ ቶተንሃም ሆትስፐርን ስንመለከት ካለፉት 5 ጨዋታዎች ሁለቱን ተሸንፎ ሁለቱን አሸንፎ አንዱን በአቻ ውጤት ማጠናቀቅም ችሏል። ሁለቱን እድል ማስመዝገብ የቻለው እንዲሁ ቦዶ ግሊመንትን በደርሶ መልስ ጨዋታ ማሸነፉን ተመልክተናል። በእንግሊዝ ፕሪሚየር ሊግ አንድ አቻ እንዲሁም ደግሞ 2 ተከታታይ ሽንፈት ማስተናገድም ችሏል። አንዱ በክሪስታል ፓላስ ሲሆን አንዱ ደግሞ በአስቶን ቪላ ነው ሽንፈት ማስተናገድ የቻለው። በእነዚህ ጨዋታዎች ላይ የማይገኙ ተጫዋቾችን ስንመለከት ዲያን ኩሉዘቪስኪ፣ ጄምስ ማዲሰን፣ ራዱ ድራጉሲን፣ ሉካስ በርግቫል እንዲሁም ደግሞ ላንሴት በጉዳት ምክንያት የማይገኙ ተጫዋቾች ናቸው። ምናምን እንኳን እንግዲህ እነዚህ ተጫዋቾች አይገኙም ተብሎ ቢጠበቅም ኩሉዘቪስኪ፣ ማዲሰን እንዲሁም ደግሞ በርግቫል ከቲሙ ጋር አንድ ላይ መሄዳቸው ነው እየተገለጸ የሚገኘው። በጨዋታው ላይ ይጫወቱ አይጫወቱ እስካሁን ድረስ የተረጋገጠ ጉዳይ የለም። በማንቸስተር ዩናይትድ በኩል ማርከስ ራሽፎርድ እንግዲህ ወደ ሌላ ክለብ መሄዱን ተከትሎ በዚህ ጨዋታ ላይ አይገኝም። ሊሳንድሮ ማርቲኔዝ፣ ማቲያስ ደሊት፣ ሌኒ ዮሮ እንዲሁም ደግሞ ጆሹዋ ዚርክዚና ዲያጎ ዳሎ ጉዳት ላይ የነበሩ ተጫዋቾች ናቸው። ነገር ግን ትላንትና ዲያጎ ዳሎ፣ ማቲያስ ደሊት፣ ሌኒ ዮሮና ጆሹዋ ዚርክዚ ልምምድ መስራታቸውን ተከትሎ ምናልባትም ተቀይረው የመግባት እድል ይኖራቸዋል ሲሉ አንዳንድ ፍንጮች እየተናገሩም ነው የሚገኙት። በዚህ ሊግ ላይ ወይም ደግሞ በዩሮፓ ሊግ ላይ ከፍተኛ ጎል አግቢነቱን በሁለቱም ክለቦች በኩል እየመሩ የሚገኙ ተጫዋቾችን ስንመለከት በቶተንሃም በኩል ዶሚኒክ ሶላንኬ 5 ጎሎች እንዲሁም ደግሞ 4 አሲስቶች ያሉት ተጫዋች ነው። ጄምስ ማዲሰን 3 ጎሎችን እንዲሁም ደግሞ 3 አሲስቶች ያሉት ተጫዋች ሲሆን ብሬንዳን ጆንሰን 4 ጎሎች እንዲሁም ደግሞ 1 አሲስቶች ያሉት ተጫዋች ነው። ተከላካይ ፔድሮ ፖሮ 2 ጎሎች እንዲሁም ደግሞ 3 አሲስቶች በማስመዝገብ እንግዲህ ተከታታይ ከ1 እስከ 4 ያሉ ደረጃዎችን መያዝም ችሏል። በማንቸስተር ዩናይትድ በኩል ካፒቴኑ ብሩኖ ፈርናንዴስ 7 ጎሎች እንዲሁም ደግሞ 4 አሲስቶችን በማስመዝገብ እንግዲህ በማንቸስተር ዩናይትድ በኩል እንዲሁም ደግሞ የዩሮፓ ሊጉን ኮከብ ጎል አግቢነት እየመራም ይገኛል። ራስመስ ሆይሉንድ 6 ጎል እንዲሁም ደግሞ 2 አሲስት በማስመዝገብ ሁለተኛ ደረጃ ላይ የተቀመጠ ሲሆን አሌሃንድሮ ጋርናቾ 1 ጎል እንዲሁም ደግሞ 4 አሲስቶችን ማስመዝገብ ችሏል። ማኔሎ ጋርቴ እንዲሁ በተመሳሳይ 1 ጎልና 4 አሲስቶችን በማስመዝገብ በማንቸስተር ዩናይትድ በኩል ከ1 እስከ 4 የተቀመጡ ኮከብ ጎል አግቢዎች ናቸው። በዩሮፓ ሊጉ በርካታ ጨዋታዎችን ያደረጉ ተጫዋቾችን ስንመለከት ፔድሮ ፖሮ 12 ጨዋታዎችን ያደረገው ሲሆን በማንቸስተር ዩናይትድ በኩል አሌሃንድሮ ጋርናቾ 14 ጨዋታዎችን ማድረግም ችሏል። ብሩኖ ፈርናንዴዝ በርካታ ደቂቃዎችን ጨዋታ እንግዲህ ከነዚህ ሁለቱ ክለቦች የመጀመሪያውን ስፍራ ይይዛል። 1161 ደቂቃዎችን መጫወት ችሏል። ፔድሮ ፖሮ 1008 ደቂቃዎችን ነው መጫወት የቻለው። ምንም እንኳን እነዚህ ሁለቱ ክለቦች በእንግሊዝ ፕሪሚየር ሊግ 17 እና 16ኛ ደረጃ ላይ ቢቀመጡም በዩሮፓ ሊጉ ፍጻሜ ላይ መገናኘትም ችሏል። እንዲሁ ደግሞ ከነዚህ ከሁለቱ አንዱ ደግሞ በአውሮፓ ቻምፒየንስ ሊግ 6ኛ ቲም ሆኖ እንግዲህ በሚቀጥለው ዓመት መሳተፋቸውን የሚያረጋግጡ ይሆናል። በእንግሊዝ ፕሪሚየር ሊግ በአሁኑ ዓመት 5 ክለቦች እንደሚሳተፉ ከተረጋገጡ በኋላ 6ኛው ክለብ በአሁኑ የሚረጋገጥም ይሆናል። ከቶተንሃም ሆትስፐር ወይም ደግሞ ከማንቸስተር ዩናይትድ አንዱ በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግ የምንመለከታቸው ነው የሚሆነው። ማንቸስተር ዩናይትድ እንግዲህ ይህንን ቦታ ለመያዝ እንዲሁም ደግሞ አሰልጣኝ ሩበን አሞሪም ቀጣይ ዓመት ተጫዋቾችን ለማምጣት እንዲረዳቸው እንዲሁም ደግሞ ቲም ስፒሪታቸውን ከፍ ለማድረግ ይህ ዋንጫ አስፈላጊ ነው እያሉም ይገኛሉ። ምንም እንኳን 16ኛ ደረጃ ላይ አጠናቀን የዓመት መጥፎ ቢሆንም ምናልባት በትንሹም ቢሆን ይህ ዋንጫ ማግኘት ለኛ ጥሩ ጊዜን ሊያሳልፍልን ይችላል። ነገር ግን ዓመቱን ሙሉ ያሳየነውን አቋም አይቀይሮም ሲሉ ነው አሰልጣኝ ሩበን አሞሪም መናገር የቻሉት። አሰልጣኝ አንጌ ፖስቴኮግሉ በሄድኩባቸው ዓመታት ሁሉ በሁለተኛው ዓመት ዋንጫ ይቀናኛል የሚሉት እኚሁ አሰልጣኝ
በዚህ ዓመትም እንግዲህ በፍጻሜ መድረስ ችሏል በቶተንሃም ሆትስፐር ሁለተኛ ዓመታቸው ላይ። በዚህም እንግዲህ ምናልባት ይህንን ዋንጫ ያሳኩ ይሆን በርካቶች ጥያቄውን እያነሱም ይገኛሉ። ቶተንሃም ሆትስፐር እንግዲህ ዋንጫ ካነሳ በርካታ ጊዜያትን ያስቆጠረ ክለብ ነው። ማንቸስተር ዩናይትድ ግን በዩሮፓ ሊግ እንኳን በ2016-17 አንድ ዋንጫን ከአሰልጣኝ ጆዜ ሞሪኒዮ ጋር ያሳካበትንም አመት በርካቶቻችን እናስታውሳለን። ማንቸስተር ዩናይትድ በ2016-17 በአሰልጣኝ ጆዜ ሞሪኒዮ እየመራ እንግዲህ የዩሮፓ ሊግ ፍጻሜውን ማሸነፍ ችሎ ነበር። በዛ ጨዋታ ላይ በርካታ ተጫዋቾች ጉዳት ላይ እንደነበሩ ተመልክተን ነበር። በተለይም በማንቸስተር ዩናይትድ ወሳኝ ተጫዋቾች የምንላቸው እነ ኤሪክ ቤሊ፣ ኢብራሂሞቪች የመሳሰሉ ተጫዋቾች ጉዳት ላይ ቢሆኑም እንግዲህ ባላቸው ሰራዊት ተጠቅመው የዋንጫውን ማንሳታቸውን ተመልክተንም ነበር። በዚህም የዩሮፓ ሊግ አንድ ዋንጫ ያላቸው ክለቦችም መሆን ችለው ነበር። በ2022-23 እንግዲህ ተሳትፈው ነበር በዚሁ በዩሮፓ ሊጉ። በዛ ጨዋታ ላይ እስከ ሩብ ፍጻሜ ላይ መሄድ ችለው ነበር። 12 ጨዋታዎችን ያደረጉ ሲሆን 8 ጨዋታዎችን አሸንፈው 2 ጨዋታዎችን ተሸንፈው እንዲሁ ደግሞ 2 ጨዋታዎችን አቻ በመውጣት እንግዲህ ማጠቃለል ችለው ነበር። እንዲሁ ደግሞ በ2021 ለፍጻሜ ደርሰውም ነበር ማንቸስተር ዩናይትድ በአሰልጣኝ ኦሌ ጉናር ሶልሻየር እየተመሩ። በዛ ጨዋታ ላይ በርካቶቻችን እንደምናስታውሰው እንግዲህ በፔናልቲ ነበር መሸነፍ የቻሉት 11 ፔናልቲዎችን በመምታት በመጨረሻው እንግዲህ የቀድሞ የማንቸስተር ዩናይትድ ወሳኝ በረኛ የነበረው ስፔናዊ ዴቪድ ዴሂያ በመሳቱ ምክንያት ዋንጫቸውን ማጣታቸው እንዲሁም ደግሞ እነ ብሩኖ ፈርናንዴዝ የሀዘን እንባ ሲያነቡ ተመልክተን ነበር። በሁለተኛ ጊዜ አሰልጣኙን ቢቀይሩም እንግዲህ ብሩኖ ፈርናንዴዝ እየተመሩ ምናልባት ይህን ዋንጫ ለማሳካት ሁለተኛውን እድል ማግኘቱን ብሩኖ ፈርናንዴዝ እየተናገረም ይገኛል። ይሁን ዋንጫ እናነሳዋልም ሲሉ ነው ሀሳባቸውን እየገለጹ የሚገኙት። እንዲሁ በ2019-20 ጨዋታው እስከ ግማሽ ፍጻሜ ደርሰውም ነበር። ነገር ግን በግማሽ ፍጻሜ መሰናበታቸውን ነው መመልከት የቻለው። ዩሮፓ ሊግ እንግዲህ በርካታ ጨዋታዎችን ያደረጉ ተጫዋቾችን ስንመለከት ማርከስ ራሽፎርድ በማንቸስተር ዩናይትድ በኩል 42 ጨዋታዎችን በማድረግ በዩሮፓ ሊጉ የሚጠቀስ ተጫዋች ነው። ሁለተኛ ደረጃ ላይ የሚቀመጠው ብሩኖ ፈርናንዴዝ ነው። ሶስተኛ ደረጃ ላይ ሁዋን ማታ የተቀመጠ ሲሆን 29 ጨዋታዎችን በማድረግ ደግሞ ሃሪ ማጉዌር አራተኛ ደረጃ ላይ መቀመጥ ችሏል። ዛሬ የሚጫወት ከሆነ ደግሞ ከሁዋን ማታ ጋር ደረጃውን የሚስተካከል ነው የሚሆነው። ዴቪድ ዴሂያ 28 ጨዋታዎችን ያደረገ ሲሆን ሉክ ሾው 27 ጨዋታዎችን በማድረግ እንግዲህ ስድስተኛ ደረጃ ላይ መቀመጥ ችሏል። ቶፕ ጎል ስኮረር ወይም ደግሞ ከፍተኛ ጎል አግቢ በዩሮፓ ሊጉ ስንመለከት ብሩኖ ፈርናንዴዝ 16 ጎሎችን በማስመዝገብ በማንቸስተር ዩናይትድ በኩል አንደኛ ደረጃ ላይ የተቀመጠ ሲሆን በአስቶን ቪላ የሚገኘው ማርከስ ራሽፎርድ 14 ጎሎችን ማስቆጠርም ችሏል። አንቶኒ ማርሻል 7 ሄንሪ ሚኪታሪያን 6 እንዲሁም ደግሞ ራስመስ ሆይሉንድና ሜሰን ግሪንውድ 6 ጎሎችን በማስመዝገብ እንግዲህ በማንቸስተር ዩናይትድ በኩል የሚጠቀሱም ተጫዋቾች ናቸው። ከዚህ በፊት በ2010 በ1990 በ1980 እና በ1970ዎቹ እንግዲህ በዩሮፓ ሊጉ መሳተፍ የቻለበትንም አጋጣሚ ማንቸስተር ዩናይትድ ተመልክተንም ነበር። ማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ቻክማን ፈርጉሰን ከለቀቁ በኋላ ማንቸስተር ዩናይትድ እንግዲህ በአሁን ሰዓት ላይ ለ9ኛ ጊዜ ነው ለፍጻሜ የሚበቃው። ከዚህ በፊት ለ8ኛ ጊዜ ቀርቦ እንግዲህ 5ኛውን ዋንጫ ማንሳቱን ተመልክተን ነበር። ባለፈው አመት በኤፍኤ ካፕ ፍጻሜ በ2014-15 የኤፍኤ ካፕ አሸናፊ ነበር። እንዲሁም ደግሞ በ2015-16 ካራባኦ ካፕ አሸናፊ ሆኖ ነበር። ከዛ በ2016-17 ደግሞ ይህንኑ የዩሮፓ ሊግ አሸናፊነቱን በአሰልጣኝ ጆዜ ሞሪኒዮ ማሳካተም ችሏል። በ2017-18 የኤፍኤ ካፕ ዋንጫ ተፋላሚ ቢሆንም ተቀምጦ እንደነበር ተመልክተን ነበር። በፍጻሜው ጨዋታ ተሸንፏል። እንዲሁም ደግሞ በ2020-21 የዩሮፓ ሊግ ተፋላሚ ነበር። በዚህም ጨዋታ ላይ በፍጹም ቅጣት ምት እንግዲህ ተሸንፎ ዋንጫውን ማጣቱን ተመልክተን ነበር። በ2022-23 ደግሞ የካራባኦ ካፕ አሸናፊ ሲሆን የኤፍኤ ካፕ ፍጻሜም ተፋላሚ ነበር። በ2023-24 ደግሞ ባለፈው ዓመት ማለት ነው በአሰልጣኝ ኤሪክ ቴን ሃግ እየተመራ የከተማ ተቀናቃኙን ማንቸስተር ሲቲን በማሸነፍ እንግዲህ የዋንጫ አሸናፊ እንደነበር ተመልክተናል። በተለይም ይህን ዋንጫ ማሸነፉን ተከትሎ አሰልጣኝ ኤሪክ ቴን ሃግ ወሳኙን የመቆያ ፊርማ ማከናወናቸውን ተመልክተንም ነበር። ከዛ በኋላ ነው እንግዲህ በዚህ አመት መሰናበት የቻሉት። በ2024-25 በዚህ አመት ደግሞ የዩሮፓ ሊግ ተፋላሚ በመሆን ከቶተንሃም ጋር የሚፋጠጡም ይሆናሉ። ባለፉት 10 አመታት ውስጥ እንግዲህ ለ9ኛ ጊዜ ነው ለዋንጫ ፍጻሜ የሚበቁት። 5ቱን ዋንጫም ማሳካተም ችሏል ማንቸስተር ዩናይትዶች። አሰልጣኝ ሩበን አሞሪም ትላንትና እንግዲህ ከወጡ መረጃዎች መካከል አንዳንዶቹን ስንመለከት አሰልጣኝ ሩበን አሞሪም በተለይም ጥር ላይ ከመጡ በኋላ በሁለት ወራት ልዩነት ውስጥ ከማንቸስተር ዩናይትድ ለመለየት ፈቃደኛ እንደነበሩ እንዲሁም ደግሞ ፍላጎት እንደነበራቸው መረጃዎች እየወጡ ይገኙ እንደነበር ከሱ ቅርብ የሆኑ ሰዎች ለኢስፔን መግለጻቸው ነው እየተገለጸ የሚገኘው። በተለይም አሰልጣኝ ሩበን ከመጡ በኋላ በአርሰናል በፍሌምሬትስ በተደረገ ጨዋታ 2-0 መሸነፋቸውን እንዲሁም ደግሞ በኖቲንጋም ፎረስት በኦልድ ትራፎርድ ስቴዲየም መሸነፋቸውን
መውጣታቸውን ተከትሎ ለማንቸስተር ዩናይትድ ብቁ አይደለም ብሎ በማመን ራሳቸውን ለማግለል እንዲሁም ደግሞ በፈቃደኝነት ለመልቀቅ ሊያስገቡ እንደነበር መግለጫዎች ወጥተው ነበር። ከዛ በኋላ ግን ምክትሎቻቸው ይህ ነገር ለእናንተ ቅርብ ነው፣ ይህ ነገር ማድረግ ትችላለህ ብለው በማሳመናቸው ከዛ በኋላ በሞራል አሁን እያሰለጠኑ እንደሚገኙ ነው እየተገለጸ የሚገኘው። በማንቸስተር ዩናይትድ በኩል በአሁን ሳለ አሁን አሳሳቢ ሊሆን የሚችለው ለአሰልጣኝ ሩበን አሞሪም ምናልባት የሚፈልጓቸው ተጫዋቾችን ላይመጡላቸው የሚችሉበትም አጋጣሚ እንዳለ ኢስፔን አንድ መረጃን አግኝቻለሁ ሲል ነው እየገለጸ የሚገኘው። ማንቸስተር ዩናይትድ በአሁን ሰዓት ላይ ከማቲያስ ኩኛ ጋር ኦልሞስት ዝውውሩን እንዳጠናቀቀ እየተገለጸ ይገኛል። ሌሎቹን እንግዲህ በአሁን ሰዓት ላይ የሚፈልጓቸው ነገሮች አሉ። በተለይም በዊንግ ባክነት በመስመር አጥቂነት የተለያዩ ተጫዋቾችን እየፈለጉ ይገኛሉ። በተለይም በአሁን ሰዓት ላይ ራስመስ ሆይሉንድ ጋር በተገናኘ እንግዲህ ይህ የማንቸስተር ዩናይትድ አጥቂ ምንም እንኳን ጎል ማስቆጠር ባይችልም ወደ ሌሎች ክለቦች ሊልኳቸው ይችላሉ። እሱን ተከትሎ ደግሞ የተለያዩ ተጫዋቾችን እያዩ ይገኛሉ። የኢፒስዊቹን የሆነውን ሊያም ዴላፕን እንዲሁም ደግሞ ሌላኛው አጥቂ የሆነውን የቀድሞ የሩበን አሞሪም አጋር የነበረውን ቪክተር ዮኬረስን ለማምጣት እንግዲህ ፍላጎታቸው ከፍ ማለታቸው ነው እየተገለጸ የሚገኘው። እነዚህን ተጫዋቾች ለማምጣት ካሁን ሳለ ጀምሮ ጥረት እንደሚያደርጉ እየተገለጸ ሲሆን ምናልባት ማንቸስተር ዩናይትድ ይህንን ዋንጫ የሚያነሳ ከሆነ ወደ አውሮፓ ቻምፒየንስ ሊግ የሚሳተፍ ከሆነ ቪክተር ዮኬረስ ከአርሰናል ይልቅ የቀድሞ አሰልጣኙን ሩበን አሞሪምን ሊመርጥ የሚችልበትም እድል ሰፊ ሊሆን ይችላል። ይህም ነገር የሚሳካ ከሆነ ማንቸስተር ዩናይትድ ይህንን ወሳኝ አጥቂ በሁለት ዓመት ውስጥ 105 የጎል አስተዋጽኦ ማበርከት የቻለውን ይህን ተጫዋች የግሉ ለማድረግ ሊቀለው እንደሚችል ነው እየተገለጸ የሚገኘው። ነገር ግን ይህንን ዋንጫ የማያገኝ ከሆነ ማንቸስተር ዩናይትድ ይህን ተጫዋች ማግኘትም አይችልም። በእርግጥ አሰልጣኝ ሩበን አሞሪም እኛ የምንፈልገው ለማንቸስተር ዩናይትድ የሚጫወት ተጫዋች እንጂ ቻምፒየንስ ሊግ መጫወት የሚፈልግ ተጫዋች አይደለም ሲሉ ስለዚህ ተጫዋች ሀሳባቸውን ገልጸው ነበር። ነገር ግን ምንም ይሁን ምን ይህን ተጫዋች እንደሚፈልጉት ነው በአሁን ሰዓት ላይ በስካይ ስፖርት እንዲሁም ደግሞ ኢስፔን መረጃዎች እየወጡ የሚገኙት። የመጨረሻውን ጨዋታ እናሸንፋለን ሲሉም የማንቸስተር ዩናይትድ ተጫዋቾች እየተናገሩ ይገኛሉ። ከነዚህ መካከል አማድ ዲያሎ፣ ቪክተር ሊንደሎፍ፣ አንድሬ ኦናናና ሌኒ ዮሮ እንዲሁም ደግሞ ኮቢ ማይኖ ይገለጻሉ። እነዚህ ተጫዋቾች ይህን ዋንጫ ለማንሳት ካሁኑ ጓጉተናል። ይህን ጨዋታ ለመጫወት ብዙ ሙከራዎችን እያደረግን እንገኛለን። በዚህ ጨዋታ ላይ እንደምናረኮራችሁ ተስፋ እናደርጋለን። ምንም እንኳን የዚህ ዓመት ጥሩ ግስጋሴ ላይ ባንሆንም የመጨረሻውን ልናሳምርላችሁ ይገባል ሲሉ ነው ሀሳባቸውን መግለጽ እየቻሉት። በዛሬው ጨዋታ ላይ ትላንትና ልምምድ እየሰሩት ዲያጎ ዳሎ፣ ሌኒ ዮሮ እንዲሁም ደግሞ ጆሹዋ ዚርክዚ በቋሚ አሰላለፍ የመግባት እድላቸው ሊሰፋም ይችላል። በተለይም ጆሹዋ ዚርክዚ መመለሱ ምናልባት የራስመስ ሆይሉንድ ጉዳይ አጠያቂ ሊሆን ይችላል። በአሰላለፍ ውስጥ ላይገባበትም የሚችልበትም አጋጣሚ ሊኖር እንደሚችል ነው ኤል ካፒታኖ እየዘገበም የሚገኘው። ራስመስ ሆይሉንድ በእርግጥ በዩሮፓ ሊጉ 6 ጎሎችን ማስቆጠር ችሏል በዚህ ዓመት። ነገር ግን ይህን ነገር ያደርግ እንጂ የሚያሳያቸው አቋሞች ለማንቸስተር ዩናይትድ በቂ አለመሆኑን ተከትሎ ጆሹዋ ዚርክዚ እንደ ፎልስ ናይን በማሰለፍ እንግዲህ በሮቴሽን አሰልጣኝ ሩበን አሞሪም ሊጠቀሙ የሚችሉበትም አጋጣሚ እንደሚፈጠር ነው እየተገለጸ የሚገኘው። ዲያጎ ዳሎ መመለሱን ተከትሎ የተከላካይ ስፍራቸውም በሌኒ ዮሮ እንዲሁም ደግሞ በኒሴር ማዝሬይ የመጠናከር እድሉን በወንሳሌ ለማንቸስተር ዩናይትድ ከፍተኛ እድል ሊሰጠውም ይችላል። ይህ ነገር ለማንቸስተር ዩናይትድ ከፍተኛ እድል እንደሆነ ነው እየተገለጸ የሚገኘው። በቶተናም በኩል የጄምስ ማዲሰን ከቲሙ ጋር መሄድ ምናልባትም አንድ ጥሩ መረጃም ሊሆን ይችላል። እንዲሁ ደግሞ ዲያን ኩሉዜቭስኪም ከቲሙ ጋር መሄዱ ነው መረጃዎች እየወጡ የሚገኙት። እነዚህ ሁለቱ ክለቦች እንግዲህ ዛሬ የሚያደርጉት ጨዋታ በሁለቱ በሳን ማሜስ ስቴዲየም የሚደረገውን ጨዋታ ለበርካቶቻችን እንግዲህ ግምታችሁን ኮሜንት ቦክስ ላይ እንድታስቀምጡልን ነው የምንጋብዛችሁ። እንዲሁም ደግሞ ትክክለኛ ግምት ላስቀመጠ አድማጭ ተመልካቾቻችን እኛም የካርድ ሽልማቶችን እንዲሁም ደግሞ የማሊያ ሽልማቶችን በስፖንሰሮቻችን መካከል የምናደርግ ነው የሚሆነው። በዚህም ሁላችሁም እንድትሳተፉ እንጋብዛችኋለን። እኛ ግን ቀጥታ ወደ ሌሎች ፕሮግራሞቻችን ነው የምናልፈው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስላል። ዛሬ ተጠባቂ የፍጻሜ ጨዋታ አለ። ቶተንሃም ሆትስፐር ከማንቸስተር ዩናይትድ ጋር ምሽት በስፔን ባስክ ግዛት ላይ በሚደረገው ጨዋታ የሚጠናቀቅም ይሆናል። ይህን ጨዋታ ምሽት 4 ሰዓት ላይ እንድታዩ ነው የምንጋብዛችሁ። እኛ ግን የወዲሁ ፕሮግራሞቻችን ጨረስን። በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው። መልካም ጊዜ፣ መልካም ምሽት ይሁንላችሁ።